ሰላም ሰላም ቤተሰብ እንዴት ናችሁ? እንኳን በደህና ወደ እውቀት ማህደር ቻናል በሰላም መጣችሁ። ዛሬ ደግሞ ስለ ጎ እና ስለ ጎዝ እናያለን። እነዚህ ሁለት ቨርቦች ብዙ ጊዜ ፕሬዘንት ሲምፕል ቴንስ ላይ የምንጠቀማቸው ቨርቦች ናቸው ማለት ነው። ሌትስ ወደ ትምህርት ውስጥ እንግባ። ይሄ ጎ እና ጎዝ it is a go is a verb in its base form ነው። በቤዝ ፎርሙ ወይም ደግሞ በዋና ሩት ፎርሙ ነው የሚገኘው። ጎ ሲሆን ግን is a third person singular form of go። ስለዚህ የጎ ሲንጉላር ፎርሙ ማለት it is goes ነው ማለት ነው። this go and goes is are used in simple present tense። ስለዚህ simple present tense ላይ ነው በብዛት ጎ እና ጎዝ የምንጠቀመው ማለት ነው። it describe movement or action። ስለዚህ go ስንል it is ሂድ ማለት ነው አይደለ? ስለዚህ movement ወይም ደግሞ it is እንቅስቃሴ ወይም ደግሞ አክሽንን ወይም ተግባርን ለመግለጽ የምንጠቀማቸው ቨርቦች ናቸው ማለት ነው። እና እነዚህ ጎ እና ጎዝ የምንጠቀመው ምን ቨርብ ላይ ነው? ምን ቴንስ ላይ? it is simple present tense ላይ። it is simple present tense ላይ ነው የምንጠቀማቸው ማለት ነው። እና ለምንድን ነው የምንጠቀመው? it is used to describe movement or action። ስለዚህ እንቅስቃሴ ወይም ደግሞ አክሽንን ለመግለጽ ነው የምንጠቀማቸው ማለት ነው። ጎን መች ነው የምንጠቀመው? when to use go። ጎ መች እንጠቀመው? we use go with plural ነው። ስለዚህ ከፕሉራል ናውንስ ጋር ወይም ደግሞ ከብዙ ቁጥሮች ጋር ነው የምንጠቀመው ማለት ነው። we use go with I, you, we and they አይደለ? ከነዚህ ከአራቶቹ ጋር ነው because they are the plural nouns ናቸው። ከፕሉራል ናውንስ ጋር ነው የምንጠቀመው። ኤግዛምፕል I go to school every day አይደለ? ሁልጊዜ ትምህርት ቤት ይሄዳለሁ። it is simple present tense ነው። it is habitualization on action ነው አይደለ? they go to the market እነሱ ገበያ ይሄዳሉ አይደለ? you go to work early አይደለ? እሱ ሁልጊዜ ወይም እሱ በጠዋቱ ወይም ደግሞ ቶሎ ምን ይሄዳል? ስራ ይሄዳል ማለት ነው። እነዚህ ጎ it is used with plural nouns ነው የምንጠቀመው ማለት ነው። ሌላኛው ጎዝ ነው። ጎዝን መች ነው የምንጠቀመው? we use goes with singular nouns። ጎዝን ደግሞ ከሲንጉላር ናውንስ ጋር ወይም ደግሞ ከነጠላ ስሞች ጋር ነው የምንጠቀመው። ነጠላ ስሞች ማለት he, she እና it ነው ማለት ነው። አንዳንዴ ደግሞ በስም ሊሆን ይችላል። ምሳሌ አበበ፣ አየለ፣ ጫልቶ፣ ዴቭ አይደለ? ጁኒየር የመሳሰሉ። ስለዚህ ሲንጉላር ስሞች ወይም ደግሞ ነጠላ ስሞችን ከሆነ ጎዝ ነው የምንጠቀመው ማለት ነው። he goes to church every Sunday አይደለ? እሱ ሁል ጊዜ እሁድ ምን ይሄዳል? ቸርች ይሄዳል ማለት ነው። she goes to the gym እሷ ጂም ትሄዳለች። the teacher goes to class early አይደለ? አስተማሪው በጠዋቱ ምን ይሄዳል? it is ክላስ ይሄዳል ማለት ነው። the dog goes outside every morning። ስለዚህ ውሻው ሁል ጊዜ ጠዋት ይሄዳል፣ ወደ ውጪ ይወጣል ማለት ነው። ስለዚህ እንደዚህ አይነት ሙቭመንትን ወይም ደግሞ አክሽን አይደለ? እንቅስቃሴን የሚገልጹ ከሆነ they are ምንላቸው? ጎ እና ጎዝን እንጠቀሙ ማለት ነው። ጎ ለፕሉራል እንጠቀማለን፣ ጎዝ ደግሞ ለሲንጉላር እንጠቀማለን ማለት ነው። ለምሳሌ እዚህ ጋር አንድ 20 ጥያቄ አስቀምጬላችኋለሁ ማለት ነው። ለምሳሌ አንደኛው እንስራ he dash to work every day አይደለ? እሱ ሁልጊዜ he ምን ኢትስ ሲንጉላር ሰብጀክት አይደለ? ሲንጉላር ሰብጀክት ከሆነ የምንጠቀማለን ብያለሁ። ኢትስ ጎዝ እንጠቀማለን ብያለሁ ማለት ነው። ስለዚህ he goes to work every day እሱ ሁልጊዜ ስራ ይሄዳል አይደለ? ኢትስ ሙቭመንት አይደለ? አክሽን ነው የሚገልጸው እንደዛ ማለት። ለምሳሌ 9ኛ ስቲል ለዘጠኝ ለምሳሌ my mother to dash to the market on Friday አይደለ? my mother እናቴ አይደለ? ኢትስ ሲንጉላር ነው አይደል? እናታችን አላለም አይደል? ኢትስ ማይ ማዘር የሚለው ኢትስ ሲንጉላር ስለሆነ ምን ይሆናል? ኢትስ ጎዝ ይሆናል ማለት ነው። ማይ ማዘር ጎዝ ቱ ዘ ማርኬት ኦን ፍራይዴ እናቴ ዓርብ ዕለት ገበያ ትሄዳለች ማለት ነው። ስለዚህ እናቴ ዓርብ ዕለት ገበያ ትሄዳለች። ስለዚህ ኢትስ እንደዚህ አይነት ሲንጉላር ከሆነ ኢትስ ጎዝ ትጠቀማላችሁ። ኢፍ ኢትስ ፕሉራል ከሆነ ደግሞ ኢትስ ጎ ትጠቀማላችሁ ማለት ነው። ስለዚህ እዚህ ጋርም ቀሪ ጥያቄዎች አሉ ማለት ነው። ጎዝና ጎዝን ማስገባት ነው ማለት ነው። በጣም ቀላል ነው። እነዚህ ጎና ጎዝ ሲምፕል ፕሬዘንት ቴንስ ላይ አክሽንን ወይም ደግሞ ሙቭመንት እንቅስቃሴን ለመግለጽ የምንጠቀማቸው ቨርቦች ናቸው ማለት ነው። ጎ ለፕሉራል ናውን የምንጠቀመው፣ ጎዝ ደግሞ ለሲንጉላር ናውን እንጠቀማለን ማለት ነው። የጎና ጎዝ አጠቃቀም ወይም ደግሞ ግራማቲካሊ ሚኒንጋቸው ይመስላል። እንደገባችሁ ተስፋ አድርጋለሁ። እናንተም በራሳችሁ የሰጠኋችሁን ጥያቄ ስሩና መልሱን ኮሜንት ላይ ጻፉልኝ ማለት ነው። ቤቱን ደግሞ ሰብስክራይብ አድርጉ፣ አበረታቱኝ። ለሌሎች ሰዎችም ይሄን ቻናሉን ሼር አድርጉላቸው። ለሌሎች እናንተ ቢያንስ በደንብ ታውቁ፣ ሌሎች ደግሞ በደንብ ያልተረዱ ሊኖሩ ስለሚችሉ ሊጠቅማቸው ይችላል። ስለዚህ ቻናሉን ሼር አድርጉ፣ ቤቱን ሰብስክራይብ አድርጉ። እወዳችኋለሁ። መልካም ጊዜ። ባይ